እንግዲህ ውድ ቤተሰቦች ለምን ሳህን አልቀይርም ሁልጊዜ በአንድ ሳህን አልኩና አሁን ይሄን በነገራችን ላይ ለኔም ለሷም ነው ሳህን የቀየርኩት። ለሷ ብቻ አይደለም፣ እንደዚህ በነፃነት የምትሰሩበት ስራ ደስ አይልም። በይህ በላችሁ በይህ ጠጣችሁ የማትባሉበት። እኔ በራሴ ፈልጌ ቢሆን የሻይ መጠጫውንም ይሁን የውሃ መጠጫዬንም ይሁን የፈለኩትን በራሴ ፈልጌ ነው እንጂ የምጠጣው። እነሱ በይህ ጠጭ በዚህ ቢያይሉም አልሐምዱሊላህ ምስጋና ለአላህ። ከስንት ችግር በኋላ ይሄንን በጣም ጥሩ የሆኑ ሰዎች ሰጥቶኛል። ከብዙ ውጣ ውረድ በኋላ ያው በውጭ የምትሰሩ ልጆች ታውቁታላችሁ፣ ስራ መፍታት ከባድ ነው። በጣም ብዙ ስራ ፈትቼ ከአመት በላይ በስራ መፍታት በጣም ተጎድቼ ነበር። አልሐምዱሊላህ አሁን ቆንጆ ሰዎች፣ በጣም ጥሩ ሰዎች፣ ስራው ቢበዛም ግን ነጻነት ያለው ቤት ገጥሞኝ ደስ እያለኝ እየሰራሁ ነው። ውድ ቤተሰቦች እንግዲህ ዛሬው ቪዲዮአችን ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ ውዶችዬ፣ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦች? እኔ ያለሁ አልሐምዱሊላህ። እናንተስ ጋር ስራ፣ ጤንነት፣ አፍያ እንዴት ነው? ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረገች ስለምታበረታቱኝ ምስጋና ከልብ ነው። እንግዲህ ያው ከቤት የደርሳችሁ ቪዲዮ ከዘየራችሁኝ አይቀር ኮሜንት እየጻፋችሁ ላይክ አድርጉ። እንግዲህ ውፍረት ለመቀነስ ያው ያቅሜን እየጣርኩ እንደው ታውቃላችሁ። ከእናንተ የተደበቀ ነገር የለም። ምክንያቱም አብረን ነው የምንሰራው፣ አብረን ስለሆነ የምንሰራው ማለት ነው። እናም ውድ ቤተሰቦችዬ ዛሬ ደግሞ ይዤላችሁ የመጣሁት ለየት ያለ ሰላጣ ነው። ለሁለት ወቅት ነው የምሰራው። እንግዲህ እናንተም እንደ እኔ በአንድ ላይ ሰርታችሁ ስራ የሚበዛባችሁ ልጁ በተለይ በአንድ ሰርታችሁ ለሁለት ወቅት ብትጠቀሙ ባይ ነኝ። እንደዚህ አድርጌ እንቁላል የሚገባበትም ባይሆን አሁን ነው እንትን ማለት ይሄ አሁን እንቁላል ስለጨመርኩበት ይሄን ለአሁን ነው። እኔ በነገራችን ላይ ትንሽ በዛ አደርጋለሁ አንዳንዴ መዳም ልጅ ስላለኝ ያው ሰላጣ ሁላቸውም ይበላሉ ካገኙ እንደዛ ስለሆነ አንዳንዴ በዛ አንዳንዴ ለኔ ብቻ ሲሆን ደግሞ ግማሽ ግማሽ ይበቃል ከሁሉም አይነት። ደግሞ እነሱም አብረው የሚበሉ ከሆነ የተወሰነ በዛ አደርጋለሁ። ውድ ቤተሰቦች እንግዲህ እኔ ለዛሬ የተጠቀምኩት ሰላጣ እንደምታዩት ቶሎ እየጨመርኩ ስለሆነ ብዙም ላይ ታያችሁ ይችላል ብዬ ስላሰብኩ ነው። ኪያር የሰላጣ ቅጠል በአረብ ሀገር ኸስ ነው ስሙ፣ ኸስ እና ቲማቲም፣ ቀይ ሽንኩርት፣ የድንብላል ቅጠል ነው የተጠቀምኩት እና ደግሞ እንቁላል፣ የፈረንጅ ቃሪያ የሚያቃጥለውን ካላችሁ ተጠቀሙ። ትንሽ ያው እኛ ስለሚያቃጥል ነገር ስለምንወድ የሀበሻ መገለጫችንም ስለሆነ እና ውፍረት ለመቀነስ ስናስብ ላይ ቆርጠን አለመነሳት ነው እንጂ ከተነሳን በጣም ቀላል ነው። እንዲሁም እንደዚህ ጤናማ የሆነ ምግብ እየበላን ውፍረታችንን ቀላል አድርገን ብንቀንስ እላለሁ። በዚህ ደግሞ ያስቀመጥኩት ዱባ ነው። ዱባውን ደግሞ ቀቅዬ ነው ያኔ ዝም ብዬ በንጹህ ውሃ ብቻ ነው የቀቀልኩት። እዩት፣ በሹካው ያነሳሁት ያስታውቃል። አብስዬ በደንብ በሹካው ነው ያወጣሁት። እዩት። እናም ውፍረት ለመቀነስ ወላሂ ቆርጠን ከተነሳን ቀላል ነው። ዋናው መቁረጥ ነው እና አንቆርጥ እያልን አንወስን እያልን ነው እንጂ ዛሬ ነገ እያልን እዚህ ደረስን። ያው እንደኛ አሁን ከ65 ያላችሁ እንደኛ 90 እና 100 ሳገቡ እወቁበት፣ ተጠንቀቁ እላለሁ። ውድ ቤተሰቦች በተለይ ከወሊድ በኋላ የሚመጣው ውፍረት በቀላሉ አይለቅም ሲሉ ሰምቻለሁ። እኔ እንኳን ውፍረቴ ከፊትም ስለሆነ እንግዲህ በአንዲቷ ልጅ አላሞሃኝባትም። በሷ ቢመጣ ደስ ይለኝ ነበር፣ ግን አይደለም። ከፊትም እኔ ወፍራም ነኝ። ዛሬ ነገ እያልኩ በእንትን የመጣ ነው እና በነገራችን ላይ ደግሞ ከአረብ ቤት እየተሰራ ውፍረት ለመቀነስ ከባድ ነው። ምክንያቱም ደግሞ ጧት እረፍት አናገኝም። ጧት ተነስተን ስራ ነው እስከተኛን ድረስ ስራ ስለሚበዛብን ምናምን ያው የምትሉኝ ውድ ቤተሰቦች ስላላችሁ
ወላሂ ምግቡ ሩዝ የምንብላ ቂጣ የምንብላ የወዲያውኑ ጉልበት ብቻ ስለሆነ የሚሰጠን ባንበላው ራሱ እንዲሁም ጥንክር ነው የምንለው። እኔ አሁን ከእንቅልፌ የተነሳሁት በሳኡዲ ሰዓት ይሰዓል በኢትዮጵያ 3 ሰዓት ነው። ግን እስካሁን ድረስ ይሄን ቪዲዮ እስከምቀርጽላችሁ ድረስ ውሃ ብቻ ነው 3 ብርጭቆ ውሃ ነው የጠጣሁት እስከ አሱር ማለት ነው። እናም ምንም አይነት ነገር የለም ከለመዳችሁት። በእርግጥ ቃው በፊቱ ሰዓት ፍጡር ሳናፈጥር ቢያንስ እንኳ አንድ ዳቦና አንድ ኮብ ሻሂ ካልጠጣን ስራ መግባት ማንችል ልጆች ነበርን ከኔው ጨምሮ ማለት ነው። ወይም ደግሞ የተወሰነ ስራ ሰርተን እስከ ዝሁር ስራ ሰርተን ዝሁር ላይ ፍጡር የምናፈጥር ነበርን እስከምንለምደው ነው። አሁን ግን ከለመድነው በኋላ ወላሂ በጣም ቀላል ነው። እንስራ፣ ውፍረታችንን እንቀንስ። ውፍረት ለእይታ ብቻ ሳይሆን ለብዙ በሽታም ያጋልጣል። ለእይታም ደግሞ ያስጠላል። ሱቅ ሂዳችሁ ራሱ የሆነ ቆንጆ ልብስ አይታችሁ ይሄ በእኔ ልክ አይኖርም ብላችሁ ስጠይቁ አይከብድም? በጣም ነው የሚከብደው። የምር በጣም ያስጠላል። ደግሞ ውፍረታችንን የምንቀንሰው ለኛው ለራሳችን ብለን ነው እንጂ ለማንም አይደለም። ማንም ወፍር ስላለን ማንም ቀጭን ስላለን አይደለም። ወላ ሀታ ለምን የኛ የቅርብ ሰዎች አይሆኑ እነሱ ወፍር ናችሁ ስላሉን አይደለም፣ እነሱም ቀንሱ ስላሉን አይደለም። ውፍረታችንን ለመቀነስ አስበን ሰዎች በሰጡን አስተያየት ከሆነ የጀመርነው ያን ቀጣይነት አይኖረውም። የሆነ ሰዓት እናቋርጠዋል። ምክንያቱም እነሱ በሰጡን ነገር ስለሆነ የጀመርነው ማለት ነው። ግን ውፍረታችንን ለመቀነስ ያሰብነው በራሳችን ተነሳሽነት ከሆነ ቀጣይነት ይኖረዋል። አይደክመንም፣ አይሰለችንም። አሁን እኔ 6 ወሬ ከጀመርኩ ግን 3 ወር ነው በደንብ የሰራሁት። 3 ወር ሰውነቴን ለማላመድ ስለሆነ በቀን 3 እየበላሁ ምግቤን እየቀነስኩ ምናምን ነው። ግን አሁን ይሄን 3 ወር በደንብ ሰርቼ 26 ኪሎ ቀንሻለሁ። እንደሚታወቀው በወር ውስጥ ግን አልሰራሁም። ምክንያቱም የመዳም ልጅ ሰርግ ሆኖ በጣም ስራ እየበዛብኝ እንደዚህ ለኔ ጊዜ ሰጥቼ ሰላጣ ቆርጬ እንደዚህ አድርጌ የምልበት ጊዜ የለም ነበር። በጣም ስራ ወጥርጥር አድርጎ የነበረ በጣም ከብዶ የነበር። ብቻ ባገኘሁት አጋጣሚ ሩዝም ይሁን ቂጣ መጠነኛ እያረኩ ነበር ስመገብ የነበረው። ውድ ቤተሰቦች ያው እንግዲህ በዚህ ቻናል እንደምታውቁት ማስተላለፍላችሁ ስለ ውፍረት መቀነስ እና አንዴም ደግሞ አልፎ አልፎ ምግብ ስራ ነው። ያው በአብዛኛውና በቋሚነት ውፍረት ስለመቀነስ ስለሆነ ውፍረት ለመቀነስ ላሰበ ወዳጅ ዘመዳችሁ ቤተሰባችሁ ሼር እያረጋችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አርጉኝ። ደግሞ ከቤት የመጣችሁ ቪዲዮ ካያችሁልኝ አይቀር ላይክ ብታረጉልኝ ደስ ይለኛል። ምሳሌ እይታው 180 90 ሆኖ ላይኩ ደግሞ 20 ወይም 30 ወይም 15 ሊሆን ስለሚችል ነው ከቅርታ ጋር። እንዲሁም ደግሞ የዩቲዩብ ቤተሰቦች አብሽሪ፣ በርቺ፣ ጠንክሪ ትችያለሽ ስለምትሉኝ ምስጋና ከልብ ነው። አላህ ያክብርልኝ ውዶችዬ። የዛሬው ሰላጣዬ ይሄን ይመስላል። እንግዲህ ለቁርስ ያዘጋጀሁት እንቁላል፣ ከስ፣ ድንብላል ቅጠልና ኪያር፣ ቲማቲም፣ ቀይ ሽንኩርት ነው። ከእንቁላል ጋር አቀላቅየዋለሁኝ። ይሄ እንቁላል ያለውን አሁን ለምሳ ነው። ለእኔም ለልጅቱም አካፍዬ ከሁለት ለእኔ አሱር ላይ ምሳችንን ነው የምንበላው። ይሄኛውን ደግሞ አሁን አሱር ስላችሁ በሳዑዲ 3 ሰዓት ተኩል በኢትዮጵያ ደግሞ 9 ሰዓት ተኩል ላይ ይሄንን እንበላል። ደግሞ 4 ሰዓት ተኩል ላይ ደግሞ ከ1 ሰዓት በኋላ እንቁላል የሌለውን ምሳሌ ቆይ አሁን አቀላቅዬ ያሳያችኋለሁ። ውድ ቤተሰቦች እንግዲህ ውድ ቤተሰቦች ሳህን ላይ አድርጌ ይዤ መጥቻለሁ። በዚህ ሳቀላቅል ሰፋ ያለ ስለሆነ ስለሚመቸኝ ነው። በትንሽ ሳህን ወይም በማቅረቢያው ስታቀላቅሉ አይመቻችሁም። እኔ ግን በዚህ ስለሚመቸኝ ነው፣ ሰፋ ያለ ስለሆነ። አሁንም ኪያር ጨመርኩ፣ ከስ ወይም የሰላጣ ቅጠል፣ ከዛ እንደገና የፈረንጅ ቃሪያ፣ ቲማቲም፣ ሽንኩርቱና እንትን እንቁላሉ መቆየት ስለማይችል ብዙም አላቆየውም። የማይቆየው ነው ያረኩት። አሁን አልጨመርኩም፣ ምክንያቱም ሽንኩርቱም ሽታ ያመጣል። እንኳን ቆይቶ አይደለም እንዲሁም ይሸታል። እንደዚህ አድርጌ አሁን ከሚቆየው ቲማቲም እና ኪያር፣ የፈረንጅ ቃሪያ እንዲሁም የድንብላል ቅጠል ነው የተጠቀምኩት። እንደዚህ አድርጌ ይሄንን እንግዲህ ለምሳ ያው
ምሳውም ቁርሱም በአንድ ሰዓት ልዩነት ስለሆነ የሚበላው ያው ሁለቱን ምሳ ብላችሁ ያዙት፣ ወይም አንዱን እራት አንዱን ምሳ ብላችሁ ያዙት። ምክንያቱም 23ቱን ሰዓት ከአሁን እንግዲህ ከ4 ሰዓት ተኩል ከሰዓት አሁንስ ጀምሮ ወይም በኢትዮጵያ 11 ሰዓት ነው 11 ሰዓት ተኩል ለ10 ሰዓት ተኩል ጀምሮ እስከ ነገ ደግሞ 9 ሰዓት ተኩል ድረስ ስለማንበላ ውሃ እጠጣለሁ በደንብ። ቱፋሃ ምናምን ካለ አንድ ቱፋሃ እበላለሁ። ሌላ ነገር ብርቱካን ካለ ደግሞ አንድ ብርቱካን እንደዚህ ነው እንጂ ሌላ ነገር ስለማልበላ ያው ይሄ እራትና ምሳ ብላችሁ ያዙት። እንግዲህ ይሄንን ውድ ቤተሰቦች እንደምታዩት አቀላቅያለሁኝ። ከዚህ ላይ ሎሚ ይጠቀማለሁ፣ ግን አሁን አልጨምርም። በኋላ ልንበላ ስንል ነው የምጨምረው እንትን ውሃ እንዳያመጣ። እንግዲህ አሁን ብርድ ስለሆነ ተላጅ አልጨምርም፣ ከውጭ ላይ ነው የማስቀምጠው። ይሄንን ዱባዬን ከዚህ ጋር ነው የምንበላው። ያው ካልጠገብን ትንሽ ቂጣ የሚሆን ሩዝ የሚሆን ትንሽ እንጨምራል። ግን እርግጠኛ ነኝ ሰላጣው በጣም ብዙ ስለሆነ በተለይ ለሁለታችን ብቻ ከሆነ በደንብ እንጠግባል። ይሄም ደግሞ እንደምታዩት 6 ቁራጭ ነው። በዚህ 6 ቁራጭ ስለሆነ ለሷና ለኔ ስለሆነ 3 ቁራጭ ማለት ነው። በጣም ነው የሚጥመው። በነገራችን ላይ ከአረብ ቤት እንደዚህ ዱባ ሲመጣ እንደዚህ ቀቀላችሁ ብሉ። ወላሂ የሚጥም አይመስለኝም ነበር ይሄ ሀገር ዱባ፣ ግን በጣም ይጥማል። ውድ ቤተሰቦች እኔማ ያስችለኝ ብሎ አሁን ራሱ አንዱ ልቅመሰው እንዲህ እያልኩ ነው። ቅድምም አንድ ልቀምስ ስል አይ በዱባ ምክንያትማ አመጋገቤን አላበላሽም ብዬ ነው የተውኩት። እኔ እናንተ ትቆፍጠን ብዬ ትላላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ውዶች።